ቤተሰብ ወይዘሮ ሜላት ግን ችግሯ ምንድነው? የልጆቿን ችግር የልጆቿን እንባ የልጆቿን ምን እየተፈጠረ እንደሆነ ህይወታቸውን ማወቅ ወይም ደግሞ ልጆችን ምን ደርሶባቸዋል እንደዚህ የሚሆንስ ለምንድነው ብላ ከልጆቿ አጠገብ ቁጭ ብላ የልጆቿን ችግር መረዳት ያቃታት። በዛ ላይ ከባለቤቷ ከአቶ መስፍን ጋር ያላትን ግንኙነት እስከመቼ ድረስ ነው? ሴት ልጅ በዚህ ልክ ከባሏ ጋር ፉክክር ማድረግ አለባት ብላችሁ ታስባላችሁ? እሷ የበላይ አቶ መስፍን የበታች ትዳራቸው መስቀልቅሎ የወጣ የምንም የማይመች ለምንም ለአባትና ለእናትነት አይመቹ፣ ለራሳቸው ለትዳራቸው አይመቹ። እንግዳ መጥቶ ከቤታቸው ተቀምጦ ተመልካች ምን ያክል እንደሚታዘባቸው አያስጠላም? ግን ማለት አይበቃችሁም? አያቋርጡትም? አይበቃችሁም? ይሄ ድራማ ግን እውነት በጣም ነው ያስጠላው። በቃ ታውቃላችሁ እንደው ያው መጨረሻውን ለማየት ዝም ብለን እንከታተለዋለን እንጂ እንደዚህ ድራማ እጅ ያለ ድራማ የለም። አላቅም እናንተ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን አካፍሉኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዘዝት ትረፍረፍ ይበልልኝ። እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ እስኪ የላይክ ምልክቷን ጫን እያደረጋችሁ አጥቁሯት ማለት ነው። እና ኖላዊ ድራማ በጣም በጉጉት ሲጠበቅ የነበረ በጣም ቆንጆ ድራማ ነበረ። ነገር ግን አሁን በጣም ከሚገባው በላይ አስጠልቶ ከማስጠላትም በላይ የቤተሰብ ማንነትን ያጣ ሆኗል ማለት ነው። ሰላምና ሀና የገቡበት ችግር እነሱም ግልጽ አድርገው ላለመናገር ደግሞ ሁሉንም ነገር ደባብቀው በጣም የሚያስጠላ ሁኔታ ላይ ደርሷል። በነገራችን ላይ አንድን ነገር ደብቆ ማስቀመጥ እኔ መልካም ነው ብዬ አላስብም። ምክንያቱም መውጣቱ አይቀርም። ይኸው ነገሮች ሲባባሱና ትልቅ ደረጃ ሲደርሱ እኮ ቤተሰብ መስማቱ የማይቀር ነውና ገና ከጀመሩ ችግር ሲፈጠር የማንችለው ከሆነ እኛ የማንችለው ከሆነ ለቤተሰብ ማሳወቅ ግዴታ ነው። ሰላም በዛን ሰዓት ከአንተነህ ጋር ነበራት ግንኙነት የፍቅር ግንኙነት እንዳላት ቤተሰቡ የሚያውቀው ነገር የለም። ይሄ እሺ ይሁን ማንኛውም ወጣት የሚያደርገው ነው ብለን እንለፈው። ግን አርግዛ እስከምታስወርድ ያን ሁሉ አልፎ እንደገና ሁለተኛ በህይወቷ መጥቶ እንደዚህ ምስቅልቅሏን እያወጣት ዝም ማለት ነበረባት ወይ? መጀመሪያውኑ ብታሳውቅ ኑሮ እዚህ ልክ ወይም በዚህ ልክ ባልተጎዳች ነበረ። ይሄ አንድ የራሷ ጥፋት ነው። ሁለተኛ አሁን ሀና የገባችበት ነገር በጣም የሚደብር ነው። አንተነህን ተው ለማለት ገብታ ጭራሽ በሱ ተጠምዝዛ እጁ ላይ ወድቃለች። አንቺ ግን ከኔ ጋር ካላደርሽ ይሄ ሚስጥር ያውጣዋ። ምን ችግር አለ ቢወጣው? ቆይ ቤተሰብ እስኪ ንገሩኝ፣ ምን ችግር አለ ቢወጣው? ይሄ ነገር እኮ ተደብቆ የሚቀር አይደለም። ሲጀመር ከሀና ጋር ቢተኛም ራሱ ጭራሽ ባስ ነገሩን ያበላሸዋል እንጂ ሚስጥሩ እኮ መውጣቱ የማይቀር ነው። መቼውንም ቢሆን ተደብቆ የሚቀር አይደለም። አሁን ከሀና ጋር ስላወራ ከሀና ጋር ስላደረ ስታስቡት የሰላም ሚስጥር ደብቆ የሚቀመጥ ይመስላችኋል? ቢሞት አያደርገውም። የባሰ እንደውም ነገሩን አባብሶት እላይ ነው የሚያደርሰው። እና ይሄ ነገር በመሆኑ ወይም ባለመናገራቸው አሁን ቤተሰቡ እየታመሰ ነው ያለው። ከዛም ባለፈ ደግሞ የወይዘሮ ሜላት ሁኔታ እኔ ምኑም አይጥመኝም። ለምን እንደሆነ አላቅም። ታውቃላችሁ ቤተሰብ በቃ የምታደርገው ነገር ከባሏ ጋር በተለይ ከሰላምና ከአቶ መስፍን ጋር ያላት ግንኙነት እኔ እንጃ። ከልጇ ጋር የእናትነት ስሜት የላት፣ ከባሏ ጋር የባልነት የሚስትነት የሆነ ወጉ የላትም። ታውቃላችሁ ደረቅ አሁን ሰላምን ካያችሁ ከመጀመሪያ ጀምሮ ሰላምን አትረዳትም። እርግብ እያለች ጀምሮ ካስታወሳችሁ እንደውም ለእርግብ ነው ስታዳላ የነበረው። ሰላም ብር አጥሮኛል፣ ብር እፈልጋለሁ፣ መማር እፈልጋለሁ፣ ቁጭ ብለሽ እንታዋሪኝ እፈልጋለሁ እያለች እየጠየቀቻት ለሌሎቹ ነበረ ቦታ የምትሰጠው። አሁንም ቅርብ ጊዜ ታችኋል ምናሴና ሰላምዬ ቢጣሉ ምንድነው ያደረገችው? ለምናሴ አግዛ ሰላምን ነበር ስጮህባት የነበረው። እና አንዳንድ ጊዜ ወላጆች እውነት እንደዚህ ያደርጋሉ። ትክክለኛ ወላጅ ግን እንደዚህ ያደርጋል? አንዱን ልጅ ከአንዱን ልጅ ይለያል ማለት ነው። በጣም ነው የሚደብረው። እግዚአብሔርን በጣም ነው የሚያስጠላው። እውነት ልክ አሁን ወይዘሮ ሜላት እንደምታደርገው አይነት ቤተሰብ ካለ እግዚአብሔርን በጣም ነው የሚደብረው። በዚህ ቤተሰብ በነገራችን ላይ እንደ ሰላም የተጎዳ የለም።
እናት አለማቅረብ ማለት እናት ችግርን አለመረዳት እንዳለመረዳት የሚያም የለም። ልንገራችሁ ማርያምን የሚያም የለም። ሰላም ደግሞ ሁሉንም ነገር ለሁሉም የምታማክር አይደለችም። ዝም ብላ ራሷ እየተጋፈጠች ያለች ናት። ምክንያቱም ማንም የሚረዳት የለም። አቶ መስፍንም ቢሆን ከልጆቹ ጋር ያለው ግንኙነት የሆነ እየተመታ ነው ታውቃላችሁ፣ እየተመታ በቃ በአጠቃላይ በነገራችን ላይ ከዚህ ቤተሰብ ከልጆቻቸው ጋር ያለው ግንኙነት ላይክ የላላ ነው። በጣም የላላ ነው። በጣም ከሚገባው በላይ ልጆቹ የቤተሰብ እንትን ይሄ ላይክ የሆነ ችግር ሲገጥማቸው የሆነ ነገር ሲፈጠር ለቤተሰቦቻቸው የሚያማክሩ አይደሉም። በራሳቸው ለመወጣት የሚሞክሩ ናቸው። እናትና አባትም ልጆቹ አሁን ባሉበት ሰዓት ራሳቸውን ችለዋል ብሎ ጸጥ የሚሉበት እንደውም አይታችኋላ የአቶ መስፍን ወንድም እንደማሙ ህፃን እያሉ የምጠብቋቸው ጉድጓድ ውስጥ እንዳይገቡ እሳት እንዳያቃጥላቸው የሆነ ቦታ ወድቀው እንዳይታመሙ ምናምን ነው። አሁን ግን ከጥላት ነው የምጠብቋቸው። አሁን ባሉበት ሁኔታ ወይም አሁን ባሉበት እድሜ ከጥላት ነው የምጠብቋቸው። እናንተ ስለ ልጆቻችሁ ምን የምታውቁት ነገር አለ? መውለድ ብቻ ምን ትርጉም አለው? አሁን ባሉበት እድሜ የማትከታተሏቸውና ችግራቸው ምን እንደሆነ የማታውቁ ከሆነ የእናንተ መውለድ ምኑ ላይ ነው? ወልዶ መጣል ምን ትርጉም አለው? አሁን እናንተ ልጅ አለን ብላችሁ ታወራላችሁ ወይ? ስለ ልጆቻችሁ ችግር የምታውቁት ነገር አለ ወይ? የራሳችሁን ህይወት እንኳን መምራት ያቃታችሁ ነው ሲላት የነበረው ደግሞም እውነቱን ነው። የሆነች ሴት አይተሃል፣ ከእሷ ጋር ቆይተሃል፣ ከቤቴ ጋር ቆይተሃል፣ ከቤቴ ጋር አልቆይህም፣ ከቤቴ ጋር ያለህ ግንኙነት ምንድን ነው እያለች እሷም እየተጨቃጨቀች እሱም ያንን ነገር የሙጥኝ ብሎ ይዞ ልጆቻቸው ወዴት እየሄዱ እንደሆነ ልጆቻቸው ወዴት እያመሩ እንደሆነ ጉዟቸው ምንድን ነው? የሚገጥማቸውስ ችግር ምንድን ነው? ህይወታቸው ምንድን ነው ምስቅልቅል ያደረገው የሚለውን ረስተውት የራሳቸውን ጸብ ሁልጊዜ እንዳካሄዱ አንድ ቀን ተስማምታ አያውቁ። አይደብርም ግን እንደዚህ አይነት ትዳር ቤተሰብ? ማርያምን በጣም የሚያስጠላው ሁልጊዜ ጭቅጭቅ፣ እሱ የሚናገረውን እሷ አታጣጥም፣ እሷ የምትናገረውን እሷ አምኖ አይቀበል። እሱ እንደዚህ ነው። እውነት አለው። አሁን አቶ መስፍን እውነት አለው። ግን ይህን እውነታ ደግሞ ከምንም በላይ አቶ መስፍን የሚያስጠላኝ ምንድን ነው ታውቃላችሁ? ቤተሰብ ምን መሰላችሁ? ወንድነቱን አያስከብርም። ማርያምን ወንድነቱን አያስከብርም አቶ መስፍን። ለምን ካላችሁኝ እሷ አፏን በከፈተች ቁጥር እሺ ብሎ ውጣ ስትለው ወጥቶ ይሄዳል። ዛሬ ራሱ ምን አለችው? ቤቴን ከቤት ካላመጣሃት አሳይሃለሁ፣ የማደርገውን ደግሞ አንተ ታውቃለህ። ምን አባቷ ታደርጋለች? እስኪ ንገሩኝ ቤተሰብ። ሚላት ምንድን ነው የምታደርገው? ልመታው ነው ወይስ ያው የተለመደውን ከቤት ውጣ ማለት ነው እንደ ውሻ? እና በጣም የሚያስጠላ ትዳር፣ በጣም የሚደብር ማርያምን በጣም የሚያስጠላ በቃ ጭቅጭቅ። ወንድ ሆኖ ወንድነቱን አያስከብር፣ ሴት ሆና ቦታዋን አታውቅ። መከባበር የሌለበት ትዳር ደግሞ ከራሳቸው አልፈው ለልጆቻቸው ጦስ ነው የሚሆኑት። ይኸው ጦስ ሆነዋል ለልጆቻቸው ሲጀመር። የራሳቸውን ጭቅጭቅ ነጋ ጠባ ራሳቸው እየተጨቃጨቁ ራሳቸው ሰላም መሆን አቅቷቸው ልጆቻቸው ችግር ውስጥ ገብተው ስለ ልጆቻቸው ችግር እንኳን የሚያውቁት ነገር የለም። አቶ መስፍንም ቢሆን ምን ሆነዋል? አድገዋል እኮ ራሳቸውን ችለዋል። እነሱን የምንቆጣጠርበት ጊዜ አይደለም ይላል እንከፍ። አላናደዳችሁም ቤተሰብ? ግን ከእነሱ ይልቅ የአቶ መስፍን ወንድም ምን ያክል እንደተቃጠለ እኔ በጣም ነው ያሳዘነኝ። በቃ ልጆቻችሁን ወልዳችሁ መጣላችሁ፣ የልጆቻችሁን ችግር አለመረዳታችሁ፣ ስለ ልጆቻችሁ ምንም አይነት አለማወቃችሁ በጣም ነው የሚያሳዝነው እያለ እሱ ይልቅ በጣም ተናዶና ከሚገባው በላይ ለልጆቹ አስቦ እንደዛ ሆኖ አቶ መስፍንን እንኳን ማናገር አልፈለገም። እንደው ቀና ብሎ ማየት ራሱ ያን ያክል የሚወደውንና መከባበራቸው በነገራችን ላይ በጣም ነው ደስ የሚለው። ግን አሁን እንደዚህ አይነት መከባበር አለ? እንደው በአቶ መስፍንና በወንድሙ መካከል ያለው መከባበር እንደው ወደ ገጠሩ እንኳን ብትገቡ እውነት እንደዚህ አይነት መከባበር አሁን ሰዓት ያለ አይመስለኝም። እና መከባበራቸው በጣም ደስ ይላል። ወንድም ጋሻዬ የሴት የበላይ ነው የሚላት እንኳን እሷን። እና እንደዚህ አይነት መከባበር እኔ አሁን በአሁኑ ሰዓት አለ ብዬ አላስብም። ያም ሆነ ይህ ግን
እንግዲህ ወንድምየው እንደምታዩት ነው በጣም እርር ድብን እያለ በጣም ተናዷል። እና የእሱን ያክል እንኳን ለልጆቻቸው አልተቆረቆሩም። እና እኔ በጣም ነው ያስጠሉኝ እውነት። እስኪ እናንተስ ምን ተሰማችሁ?